የኔ ናታን ልደቴ እኮ እየደረሰ ነው እንዴ? አሁን እኮ ባለ ትዳር ነሽ። የልደትሽን ቀን መቁጠር የለብሽም እንዴ። ማለት ምን ማለት ነው? ለምንድን ነው እንደዚህ የምትለኝ? እና መቼስ ልደት ለማክበር አታስቢም አይደል? አሁን እኮ ማክበርም ምንም ማድረግ ያለባቸው ሲንግሎች ናቸው። እንዴ ልደት ለሲንግል ነው ስትል ለመጠባበስ ነው እንዴ ልደት የሚከበር? አይሁንም፣ የሆነ ነገር አይደለም፣ አታስቢው። አይ አረ ያላየሁብህ መስሎህ ነው አይደል? ስለዚህ ልደት የሚያከብርልኝ ቦታ ይዟል ማለት ነው። እኔ ባል ቆይሽ ምን ባላገና የሚሻለው? ቆይ ለምንድን ነው በልደትሽ ቀን ትልቁን ስጦታ ሰጥሻለሁ ያለኝ? ቆይ ምን አስቦ ነው? ምን ማለቱ ነው? መጥፎ ሰዓት መጣሁባችሁ መሰለኝ። በቃ ልመለስ፣ እንደዛ ነው የሚሻለው። ቻው በሉ። አቤል ወረቀቱን ስጠኝ። አልሰጥሽም። በእርግጠኝነት እያታለሉሽ ነው የሚሆነው። ውስጡ ላይ ከቢናም የተላከ ነው የሚልሽ። ቢናም በህይወት እንዳላወቅሽ እንደ አንቺ በረረው። ምን ታደርጊያለሽ? ማንን ነው መበቀል የፈለግሽው? ማንንስ ነው ያገኘሽው? ከጎኔ ትሆናል። እንዴት? ከጎኔ ከሆንክ የኔን ታሪክና ማንነት እነግራለሁ። እንዲሁም አንተ መበቀል የፈለግከውን ሰው ለመበቀል ከኔ በላይ የሚያግዘ ሰው የለም። እንደዚህ የምታያትን ያኔ ትንርሳት። እኔ ሌላ ሰው ነኝ። ትክክለኛ ስሜና አድራሻ መታወቂያው ላይ አለልህ። ስሜ አዲስ አለም ይባላል። ግን እንደ ስሜ አዲስ አይደለም። ሁሌ ባለፈ ጠባሴ እንደተሸፈንኩ ነው። እማላውቀው አባቴ ያወጣልኝ ስም እንደሆነ ሰምቻለሁ። ለምንድን ነው ይሄንን ሁሉ ለእኔ የምትነግሪኝ? ምን ያህል አቅም እንዳለህና ጎበዝ እንደሆንክ አውቃለሁ። በሱ እርግጠኛ አትሁኝ። አይ በጣም እርግጠኛ ነኝ። በዛ ላይ ደግሞ ኤፍራታን የራስ ማድረግ ትፈልጋለህ። ስለ እሱ አይመለከትሽም። ስለ እኔ ደግሞ አንድም ነገር አፈሽን ሞልተሽ እንዳትወሪ። ቆይ ከነሱ ቤተሰብ ምንድን ነው የፈለግሽው? መጀመሪያ አንተ እናትህን ነበር የፈለኩት። ከዛ ግን ተሳስቼ ነበር። ትክክለኛ እኔ ስፈልገው የነበረው ሰው ናታንና ጽዮን ነበር።
ለምን? ምክንያቱም እነሱ ለእኔ እህትና ወንድሞቼ ናቸው። ምን? ምንድን ነው ይህን ያህል ናፍቄሽ ነበር እንዴ? ባሌ ማቀፍ አልችልም እንዴ? ማቀፉ ይሁን ሩጫውን ምን አመጣው ብዬ ይህ ደረቅ። እሺ በቃ በጣም ናፍቀኝ ነበር። በጣም ብዙ ነበር የናፈቀኝ። እኔም በጣም ነው የናፈቅሽ። ደግሞ አንድ ሰርፕራይዝ አለሽ። በላ ሰርፕራይዝ ምንድን ነው? ከአንድ ትልቅ ድርጅት ጋር የሰራውን ልፈራራ ነው። ማለት የእኛን ጥቅም በጥፍ ያሳድጓል። የምትለው ነገር አልተዋጠልኝም። ያልኩሽ አልገባሽም እንዴ? ጨርቅ አይ እንደዛ አይደለም፣ ግን የሆነ ችግር ይዞብን እንዳይመጣ ፈርቼ ነው። አይዞሽ፣ ምንም ነገር አይመጣም። ሌላው ሰርፕራይዙ ደግሞ አንቺም ከኔ ጋር ስራ ትጀምራለሽ። ማለት ከፈለግሽ። የምር ነው የኔ ናታን? አዎ የኔ ሚስት። ከሁሉም ስኬታማ ወንድ ጀርባ አንድ ጠንካራ ሴት አለች ይባላል። የኔ ደግሞ አንቺ ነሽ። የኔ ቆንጆ፣ የኔ አበባ፣ የኔ ዓለም። የኔ ባል። አይ አይሆንም፣ ትንሽ ቆይ። እንዴ ምግብ ላዘጋጅ። ሳላዘጋጅ ነው የመጣሁብኝ። እንደውም መርቦኝ ነበር። ስለዚህ እንደውም ብዙ ነገር መብላት ነው ያማረኝ። ስለዚህ ጊዜ ወስደሽ ስሪውና እንዲጣፍጥ አድርጊው። ማለት የኔ ምግብ አይጣፍጥም እንዴ? አዎ አንዳንዴ። የኔ ነገር እንደው ቶሎ ሀሳብ መቀየር ስወድ እኮ እንደው ምግብ መስራቱን ትቼዋለሁ። ሌላ ሰው ሰርቶ እንዲያበላኝ ነው የምፈልገው። ምን ማለት ነው? አሁን ልሰራልህ ነው አላልሽም እንዴ? ተውኩት። ለምን ራስ አሰራው? በጭራሽ እንደዛማ አይሆንም። እኔ አላበስልም፣ ደክሞኝ የለ እንዴ? እሺ ተወዳድሮ ባሸነፈ ይሆና። የምን ውድድር ነው? ተይ እባክሽ፣ ርቦኛል። እንግዲህ እንደዛ ካልሆነ እኔ አልሰራም። እሺ ምንድን ነው ውድድሩ? እኔ ቁጭ ልና አንተ ምክንያት ፈጥረህ ታስቀኛለህ። መሳቅ ካልቻልኩ ግን ራስህ ነው የምትሰራው። ከዛ እኮ እኔ እሰራለሁ። በቃ ወይ ለዚሁ ነው። ነይ ቁጭ። እንዴት እንደማስቅሽ አሳይሻለሁ። እሺ
ምንም እያሳከኝ አይደለም። አውቀሽ ነው መስኪ ይስፈልግሽ ልብሽማ እንዳው ልብሽማ አወይ ልብሽማ መቆርቆር ይቻላል? አይቻልም። ልቆርቆር አይቻልም። ምን ማለት ነው? በህይወት እንዳለ ማለት? አንቺ ደግሞ ምንድን ነው የምትቀባጥረው? ምንድነው? ትንሽ እውነት እኮ ተደብቆ አይቀርም። እውነቱን ደብቀ የራስህ የምታደርጋት መስሎ ነው? አይ ሉሊት፣ በድጋሚ እያበድሽ ነው እንዴ? አይ እንግዲህ እውነቱን እንድታውቂ አይንሽ መግለጥ አለብሽ እያልኩሽ ነው። ንቂ፣ ምንድን ነው የምትገልጪልኝ አንቺ ሴትዮ? አብረሽ ልታሳብጅኝ ነው እንዴ? ሉሊት፣ አፍሽን ዝጊ። ዝም ብለሽ አቀባጥሪ። ዝም ብዬ እየቀባጠርኩ እንዳልሆነ አንተ በደንብ ታውቃለሽ። አታስመስል። ቆይ እስከ መቼ ነው ግን እውነቱን ደብቀ በውሸት መኖር ያሰብከው? ቆይ እስከ መቼ ነው እቺ ምስኪን ልጅ የምታታልላት? ታውቀን ሉሊት፣ በእንደዚህ አይነት ነገር አትቀልጂሽ፣ አጣፋሻለሁ። ተያት በቃ። አቤል፣ እንዴት እየሾፈችብኝ እንደሆነ አይታይም እንዴ? ቆይ እንዴት ነው አንቺ በሞተ ሰው የምትቀልጂው? የሞትሽው አንቺ ነሽ። አንቺ ጅል፣ ወንድምሽ ራሱ ሞተ ተብሎ መች ሞተ? ይኸው የስንቱን ህይወት አበላሽቶ እሱ ከሀገር ወጥቶ ዘና እያለ ነው። አዎ ወይኔ ጉዴች ብሽ። አቤል፣ ልቀቀኝ ወደዛ። ልጅት እንዳፌጣ ትዝለይሽ። እውነቱን ማወቅ ከፈለግሽ ደግሞ ወንድምሽን ሄደሽ አይን አይኑን እያየሽ መጠየቅ ትችያለሽ። እሺ አቤል፣ ቆይ ይሄ ነገር ምንድን ነው? እውነት ነው? አይ በፍጹም እንደዚህ አይሆንም። አዎ እንደዛማ ነው። ግን ወንድሜ ጋር ግድ መሄድ አለብኝ። እቺ ሴትዮ ያለችውን ነገር ወንድሜ ሊያብራራልኝ ይገባል። እንዴት? እያመንሻት እኮ ነው። ምን ሆነሻል? አቤል፣ ሄጄ መጠየቅ አለብኝ አልኩ እኮ። ቢኒ፣ መልስ ሲዘገየብኝ ይቅርታሽን እሻለሁ። እባክሽ በቃ ይበቃል። ከዚህ በላይ መቀያየሙ ትርፉ ጉዳት ብቻ ነው። ይውሻ ብሽቅ ወይኔ ጨርቃ እባክሽ ሳቂ። እንቢ አንተ ካርታ ስትበላይ መች አዝነልኝ የምታውቀው ነው የምስቀል። በል ቶሎ አስቀኝ። ካላሰቀኝ ደግሞ ሂድና ምግብህን ስራ። በጭራሽ ላንቺማ አልሸነፍም። ውይ አላረጉም እኮ ተለበላ አድርግና አሳየኝ። ምንድነው ማውራት ብቻ? ማውራት እኮ ምንም ጥቅም የለውም። እሺ ትንሽ ጠብቂ። አንቺ ቆይ ችግርሽ ምንድን ነው? ለምንድን ነው በጠብጩ? ናታን ቢሰማ ዝም የሚል ይመስልሻል? በሙሉ ያበቃልሻል። እሺ ሉሊት፣ መሞቱን እኮ ተለማመድኩት። በእኔ ላይ ያላደረሳችሁት ጉዳት አለ እንዴ? አንቺ እኮ ጤነኛ አይደለሽ ሉሊት። ያምሻል። ሲጀምር ለይቶልሻል፣ አብደሻል። ጭራሽ ብለሽ የተደበቀውን ሚስጥር እንደ መሳሪያ መጠቀም ጀመርሽ። ቤተሰቡ ልበጠብጩ ነው አይደል? እንዴ እውነትም ማወቅ
አለባት? አንተ እኮ የደበካት ለአንተ የምትሆን መስሎ ነው አይደለ? አይደለም ሰላሙን ስለምፈልግ እንዳፊ ያድርግልህ። የኛ ሴቶች ተቆርቋሪ ጠበቃ እንድትጎዳ አትፈልግም። በጣም ጥሩ ነው። መንከባከብ ትፈልጋለህ። ትንሽ ነህ ግን ደግሞ ትልቅና በሳል ለመምሰል ትሞክራለህ። አይ ፍቅር፣ በዚህ ከቀጠልክ ገና ብዙ ነገር ትሆናለህ። አዎ ሉሊት፣ እውነቴን አሟሟትሽን በጣም እያፈጠሹ። ደግ አደረግኩ። እስኪ ማናችሁ ጫፌ እንደምትነኩኝ ያለው ደፋር። Yes. እናልሻለው እትዬ መናሹ ያቺ የገኒ ጓደኛ እሷ ማለት ሙች አይቻልም። ወደዛ ትዙሪ እና ባለ እዛ እድር ቦታ ሄደን ቁጭ ብለን ማለት ነው ስናወራ ብላ ትሰማኝ አትስቂም እንዴ? የሆነ ዳንስ ላሳይሽ። ስቀሻል፣ አይቼሻለሁ። ስቀሻል። አየሽ፣ ሁሌም ቢሆን አሸናፊ ነኝ። አሁን ተነሽ ወደ ምግብሽ። ኧረ እባክህ፣ ሲጀመር አላሳከኝም። የምታስቀኝ ደግሞ በጣም ብዙ ሰዓት ፈጅቶብሃል። ዝም ብለሽ አታፋፍ እንዴ! ብዙ ሰዓት ቢፈጅብኝስ በቃ ማለት ትችይ ነበር አይደል? እንዲህ ዝም ብዬ ከተገለባብጬ ምናምን ከጨረስኩ በኋላ መገለፍጩ። ደህና ነሽ? ምን ሆነሽ ነው የመጣሽው? ምን ነው መምጣት አልነበረብኝም እንዴ? አረ በጭራሽ። እንኳን መጣሽ። ያው እንግዲህ ማታ ባለቤት ከኛ ነጥላ ስለወሰደች ያው እንግዲህ በአንተ ቤት ለኔና ላንተ የሚሆን ጊዜ ከተገኘ ብዬ ነው የመጣሁት። ተናደሽብኛል እንዴ? ምንም መነጋገር አልፈልግም። ቆይ ምን እየተፈጠረ ነው? የሆናችሁት ነገር አለ እንዴ እናንተ ልጆች? ያው ማታ አንተን ስለወሰድኩባት ይሆናል። እንደዛ እንዳልሆነ ልብሽ በደንብ ያውቃል። እሺ ለጊዜው ግን ወንድሜ ብቻ ማናገር ስለምፈልግ አንቺ ብትወጪልኝ ደስ ይለኛል። እንዴ ለምንድን ነው የምትቀየሚኝ? ኤፉ ከቻልሽ ለብቻችን ተይን እያልኩሽ ነው። የምናወራው አስፈላጊ ነገር አለ። እሺ በቃ ይሄውን ሄድኩ። ምን ሆነሽ? ደህና ነሽ? ወንድሜ የምጠይቅ ነገር ስላለ ነው የመጣሁት። በእርግጥ እውነት ሊሆን እንደማይችል እርግጠኛ ነኝ፣ ግን ደግሞ አንተ መጠየቅ አለብኝ። እሺ ምንድን ነው? ስለ ቢኒያም ነው። እየዋሸሽ ነው ልጅት።
ነገር አሳይቼክ እየዋሸችኝ ነው ብለህ ካሰብክ የራስ ጉዳይ። እኔ እንደሆነ የመለማመጥም ሆነ የማዳመጥ ትዕግስት የለኝም። መለማመጥም አለብሽ። ውይ ይቅርታ፣ ብችል ደስ ይለኝ ነበር ግን አልችልም። እኔ የምለማመጠው የዋሸሁትን ሰው ብቻ ነው። ስለዚህ አንተን መለማመጥም ሆነ መታገስ አልችልም። ኦኬ፣ እንዴት ሆኖ ነው አንቺ እህታችሁ ይሹ? ዝርዝሩ ሌላ ጊዜ በደንብ አብራራላለሁ። ለጊዜው ግን ማወቅ የምፈልገው ብቸኛ ነገር ከኔ ጋር አብረን ሆነን ማሸነፍ እንችላለን ወይ? አንድ ነገር እርግጠኛ ሆኜ ልንገርህ፣ እጄን ከያዝክ እናሸንፋለን። እንደዛ ከሆነ በል ቶሎ በል፣ አሁን ስራችንን እንጀምር። ትንሽ ትልቅ ሳንል እናሸንፋቸዋለን። አንተን ብትሆን ኤፍራታን። ስለ ቢኒያም ምንድን ነው የምታውቂው? ቢኒያም አቤል፣ እዚህ ምን ታደርጋለህ? ከወንድሜ ጋር የማወራው ነገር አለ፣ እባክህ ውጣልኝ። እሺ ኤፍራታ አለች እንዴ? ካሪ አዎ ላይ ነው ያለችው። ሂድና ወንድሜ፣ ሉሊት ዛሬ ቢኒያም በህይወት ስለመኖሩ እየቀባጠረች ነበር። ምንድን ነው የምታወራው? ቆይ ምን? ሉሊት እንደዛ አደረገች ማለት ምን ማለት ነው? ሉሊት እንደዛ አደረገች ማለት እንደዚህ ማለቱ ያስቆጣል እንዴ? አዎ ያስቆጣል። ለምን አያስቆጣም? ሆን ብላ አንቺን ቁስል ለመቀስቀስ ነው እንደዚህ የምታደርገው እንጂ እውነት አይደለም። ዝም ብላ እየቃጀች ነው አይደል ወንድሜ? አዎ እንደዛ። ኡፍ ተመስገን ወንድሜ፣ ቀለል አለኝ። በጣም ተጨንቄ ነበር። እውነት ለምን ትጨነቂያለሽ? በጭራሽ እውነት እንደማይሆን አውቃለሁ፣ ግን ደግሞ እውነት ቢሆን ምንድነው የማደርገው ብዬ ተጨነቅኩኝ ነበር። ማለት እውነቱን ላኔ መሰለኝ። እኔ እኮ ሉሊትን እንደዚህ አምኛት እንኳን አላውቅም። የኔ ቆንጆ ናት፣ አይዞሽ። ግን የእውነት ቢኖር ምን ታደርጊያለሽ? በጣም ከባድ ጥያቄ ነው። ግን ቢኖር እኔ ራሴ አንቄ የምገለው ነው የሚመስለኝ። እውነት አውርታችሁ አልጨርሳችሁም እንዴ? አዎ ጨርሰናል። እና ለምን የትናንቱን አልክሳችሁ? ማለት አብረን ሆነን ፈታ እንበል። አስቀይምሻለሁ፣ በጣም ይቅርታ። የኔ ቆንጆ ምን ታስቢያለሽ? እሺ በቃ አሪፍ፣ እኔም ደስ ይለኛል። እሺ ምግብ እየሰራው ስለሆነ እሱ እስከሚደርስ ድረስ ምን እናድርግ? ለምን የሆነ ጌም ነገር እየተጫወተን ሪላክስ አናደርግም? ምን አይነት ጌም? እኔና የኔ ጨረቃ ፈታ የምንለው ካርታ በመጫወት እና ትቀላቀላላችሁ? እሺ በቃ ካርታውን ይዤ ልምጣ።
አረ ጉዴ! ምን እየተፈጠረ ነው ያለው? ለምን እኮ ሆስፒታል ያስወጣሽ? በጣም አሞኛል እኮ። እሺ እንደዚህ አይነት ቪዲዮ ካለህማ ከታናሽ ወንድሟ ጋር እንድትቀያየም እናድርጋት። ቀጥታ ለፖሊስ አይሻልም? እኔም ማንነትህንና ምንነትህን በቅርቡ የማውቅ ነው። እመነኝ፣ ከትዝታ ጋር አንድ የሚያገናኛችሁ ነገር ቢኖር እምገል ነው። እሱን እናያለን። ምንም አታስብ። አይ የምን ፖሊስ ነው እንዴ? አንተ እኮ ከፖሊስም በላይ ነህ። ደግሞ ማንም ሰው ሳያውቅ ነው ማሸነፍ ያለብህ። ስሚ ልጅት፣ አሁን እናቴን ተደብቂያት ነው የመጣሁት። እሷ ደግሞ ያለው መስሏት እየጠበቀች ነው ያለችው። ስለዚህ ቶሎ አውሪኝ። እሺ ለአንተ አስፈላጊ የሆነ ነገር ልነግርህ ነው የመጣሁት። ምንድን ነው አስፈላጊው ነገር? ማን መርዞ እኔንም አንተንም ሊገለን እንደነበር ማወቅ ትፈልጋለህ? የገዛ ቤተሰብ ጭራሽ እንደማይፈልጉ ነው የገባኝ። ዝም ብለሽ አታውሪ። እንደዚህ አጣርፈሽ ጭራሽ ይህንን ለማውራት ነው ከሆነ ግን ይቆጭሻል። አትጃጃይ። እሺ ማን ነው ደግሞ ጅል? ካንተ በላይ ጅል አለ እንዴ? አንቺ ያምሻ እንዴ? እየስድብሽኝ እኮ ነው ያለሽው። እናንተ እየመረከኝ ነበር ማለት ነው? እሺ አሁን ቀጥታ ወደ ጉዳይሽ ግቢ። መርዙን ያደረገብህ የገዛ ቤተሰብ ነው አልኩክ እና ይሄን ነገር ማወቅ አትፈልግም? አንቺ ከኔ ጋር አልነበርሽ እንዴ? እንዴት አወቅሽ? አየህ፣ የገዛት ልገለን ነበር። ዝም እንዳትላት። እኔ ልጠይቃት ስለማልችል ሄጄ ከመክሰሴ በፊት ቤቷ ደርሰ ለምን እንዳደረገች ጠይቃት። ግን እኮ ተመልሼ መግባት አለብኝ። እናቴ ስታጠኝ ትደነግጣለች። ምን ማለት ነው አንተ? ደግሞ ከዚህ በላይ የሚያስደነግጥ ነገር አለ እንዴ? የለም እኮ ሊኖርም አይችልም። እሺ በል ቶሎ ብለህ ሂድ። አሁን ደግሞ ተረኛዋ ጽዮን ነሽ። ያንቺን ህይወት ደግሞ አመሰቃቅለዋለሁ።